ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ የተከለከለው ልመናዬ የሚል ይሆናል። ብዙዎቻችን በሕይወታችን ለረጅም ጊዜ የጠበቅነው እንዲያመልጠን የማንፈልገው መልካም እንደሆነ የምናምንበት እድል እንደዚሁም ደግሞ በጣም የሚያስፈልገን የጸለይንበት በብዙ ጾም፣ በብዙ ጸሎት፣ በብዙ ትጋት በእግዚአብሔር ፊት ተንበርክከን ለረጅም ጊዜ ስንጠብቀው የነበረውን ነገር ስንከለከል ያኮረፍን፣ ያጉረመረምን፣ ለምን ብለን የጠየቅን እንደዚሁም ደግሞ ያለቀስን ሰዎች በዚህ ጉባኤ እንደምንገኝ ተስፋ አድርጋለሁ። እኔ በበኩሌ ለረጅም ጊዜ እግዚአብሔር አምላክ የጠየኩትን እንዲያመልጠኝ የማልፈልገውን እንደዚሁም ደግሞ የጸለይኩበትን በጣም እንደሚያስፈልገኝ እርግጠኛ የሆንኩበትን እና ራሱ እግዚአብሔርም ያ ጉዳይ ለኔ እንደሚያስፈልገኝ የሚያውቀውን ያንን ጉዳይ ከልክሎኝ ያውቃል። ስንቶቻችሁ ከኔ ጋር እንደተከለከላችሁ ባላውቅም ማለት ነው። ወላጆች ለልጆቻቸው እግዚአብሔር ሁሉንም ልመና እንደሚሰማ ይነግሯቸዋል። ይሄ ግን የትም አገር የሌለ ውሸት ነው። አሁን ባነበብኩላችሁ የመጽሐፍ ቅዱሳችን ክፍል ውስጥ 3 ልመናዎች ቀርበዋል። የመጀመሪያው ልመና አጋንንቶቹ ያቀረቡት ልመና ሲሆን ሁለተኛው ልመና የከተማው ነዋሪዎች ያቀረቡት ልመና፣ ሶስተኛው ልመና በዚህ ስፍራ ላይ የተፈወሰው ሰው ያቀረበው ልመና። እግዚአብሔር ጸሎትን ይሰማል። አዎ፣ እግዚአብሔር ልመናን ይሰማል። አዎ። ነገር ግን ደግሞ ልመናችን የሚከለከልበት ጊዜ አለ። የተከለከሉ ልመናዎች ያሉን፣ የተከለከሉ ፍለጋዎች ያሉን በጣም ብዙ ሰዎች እዚህ ቤት ውስጥ እንኖራለን። ጸሎታችን እንዲከለከሉ ከሚያደርጉ ነገሮች ልጀምርና ወደዚህ ሐሳብ መጣላችኋለሁ። ጸሎታችን እንዲከለከሉ ከሚያደርጉ ነገሮች መካከል አንደኛው የምትጽፉ ሰዎች ሚስቶች ናቸው። ሚስቶች ጸሎታችን እንዲከለከል ሊያደርጉ ይችላል። የአንድ ሰው ሚስት የዛን ሰው ጸሎት ልታስከለክል ትችላለች። ይህ እንዴት ያለ ሰላምታ ነው የምትሉ ሰዎች እዚህ ጉባኤ መካከል እንደምትኖሩ አስባለሁ። በአንደኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 7 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። ኦኬ፣ ጸሎታችሁ እንዳይከለከል አብረው ደግሞ የሕይወትን ጸጋ እንዲወርሱ አድርጋችሁ አክብሯቸው። ጸሎታችሁ እንዳይከለከል ሚስቶቻችሁን አክብሯቸው። ሚስትን ትጠፈጥፋለህ፣ ችግር ይጠፈጥፋል። ሚስትን ዲስሪስፔክት ታደርጋለህ፣ አገር፣ ቀበሌ፣ ሳር ቅጠል፣ መንደሩ ሁሉ ዲስግሬስ ያደርጋል። እንደዚህ አለ ጴጥሮስ፣ እንግዲህ ባሎች ሆይ ጸሎታችሁ እንዳይከለከል። ኦኬ፣ የሚከለከል ጸሎት አለ ማለት ነው። ስለ ተንበረከክ ብቻ፣ ስለ ጸለይክ ብቻ የፈለክበት ገብተህ ጸልይ። ጴጥሮስ እንደዚህ አለ፣ እናንተ ባሎች ሆይ ጸሎታችሁ እንዳይከለከል ሚስቶቻችሁን አክብሯቸው። ሚስቶች ጸሎትን የማስከልከል አቅም አላቸው። ሚስትን አታከብር ማለት ጸሎት አይሰማም ማለት አይሰማም። ባሎች ሆይ ጸሎታችሁ እንዳይከለከል ሚስቶቻችሁን አክብሯቸው። ሁለተኛው ደግሞ ጸሎትን የሚያስከለክል ነገር ምንድነው ካላችሁ የማይሰማ ጆሮ ነው። የማይሰማ ጆሮ ጸሎት ያስከለክላል። በምሳሌ መጽሐፍ ምዕራፍ 21 ቁጥር 13 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን ሰው እርሱ ራሱ ይጮሃል አይሰማለትምም። አሁን በማይሰማ ጆሮ የሚጸልይ ሰው ጸሎቱ አይሰማም። በተለይ የድሃውን ጩኸት ላለመስማት ሆን ብሎ የሰው ችግር፣ የሰው ስቃይ፣ የሰው መከራ፣ የሰው ማጣት፣ የሰው ድህነት የድሃውን ጩኸት እንዳይሰማው ጆሮውን የሚደፍን ሰው አለ። እርሱ ራሱ ይጮሃል። አድነኝ ብሎ ይጮሃል። ስጠኝ ብሎ ይጮሃል። እርዳኝ ብሎ ይጮሃል። አግዘኝ ብሎ ይጮሃል። ነገር ግን አይሰማም። ስለዚህ የማይሰማ ጆሮ ጸሎት ያስከለክላል። ሶስተኛ ተጠራጣሪ ልብ ጸሎት ያስከለክላል። በያዕቆብ መልእክት መጽሐፍ ምዕራፍ 1 ከቁጥር 5 እስከ 7 የእግዚአብሔር ቃል ሲናገር እንደዚህ ይላል፣
ከናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በንፋስ የተገፋና የተነቃነቀ የባህር ማዕበል ይመስላልና። ሁለት ሐሳብ ላለው በመንገዱ ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። ሶስተኛው ጸሎትን የሚያስከለክል ነገር ቢኖር የሚጠራጠር ልብ ነው። እግዚአብሔር የሚታመን አምላክ እንጂ የሚጠረጠር አይደለም። እሱ ይታመናል እንጂ አይጠረጠርም። አራተኛው ጸሎትን የሚያስከለክል፣ አሁን ብዙዎቻችሁ ትጸልያላችሁ፣ ጸሎታችሁ እንዳይከለከል ሚስቶቻችሁን አክብሩ፣ ትጸልያላችሁ፣ በማይጠራጠር ልብ ጸልዩ፣ ትጸልያላችሁ፣ ጸሎታችሁ እንዲሰማ ጆሮአችሁ የድሆችን ጩኸት የሚሰማ ይሁን። መሰማት የሚፈልግ ሰው መስማት ህይወቱ መሆን አለበት። ከዛ ሲቀጥል በማይጠራጠር ልብ ጸልዩ። በአራተኛ ደረጃ ትዕቢተኛ ልብ ጸሎትን ያስከለክላል። ጸሎትን ያስከለክላል። በያዕቆብ መልእክት መጽሐፍ ምዕራፍ 4 ቁጥር 6 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ከእግዚአብሔር ዘንድ አንዳች ነገር የሚቀበል ሀምብል ልብ ነው፣ ትሑት ልብ ነው። ስለዚህ ትዕቢተኛ ልብ ጸሎትን ያስከለክላል። እንደው ግን በአጭር አማርኛ እግዚአብሔር አምላክ የጠየቃችሁትን ሁሉ የሚሰጣችሁ የገና አባት አይደለም። ጋድ ኢዝ ዘ ጋድ ኦፍ ፕሪንሲፕል፣ የመርህ አምላክ ነው። ትጠይቃላችሁ፣ ሊያደርግላችሁ ይፈልጋል። የተከለከልነው ጸሎት ካለ ግን የተከለከልንበትን ምክንያት አንዳንድ ጊዜ ማወቅ ጥሩ ነው። በትዕቢተኛ ልብ፣ ከዛም ሲቀጥል ደግሞ በተጠራጣሪ ልብ፣ በማይሰማ ጆሮ፣ ሚስትን ዲስግሬስ በሚያደርግ ዲስሪስፔክት በሚያደርግ ማንነት መጸለይ ጸሎትን ያስከለክላል። አምስተኛው የቆሸሸ እጅ ጸሎትን ያስከለክላል። የቆሸሸ እጅ ጸሎትን ያስከለክላል። በትንቢተ ኢሳይያስ መጽሐፍ ምዕራፍ 1 ቁጥር 15 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እጃችሁንም ወደ እኔ ብትዘረጉ ዓይኔን ከናንተ ሰውራለሁ፣ ልመናንም ብታበዙ አልሰማችሁም። እጆቻችሁ ደም ተሞልተዋል። እጆቻችሁ ደም ተሞልተዋል። ስለዚህ ከመጸለይ በፊት እጅህን ታጠብ። እጅህ ንጹህ ይሁን። ከሰው ላይ የወሰድከውን መልስ። በሰው ላይ የምታረገውን ክፉ ድርጊት አቁም። አለበለዛ በቆሸሸ እጅ ሰው ጸሎቱ ሊቀበል አይችልም። ጸሎትን ቆሻሻ እጅ ሊያስከለክለው ይችላል። የእግዚአብሔር ቃል እንደሚናገር ወደ እግዚአብሔር ተራራ ማን ይወጣል? እጁ ንጹህ የሆነ። በቅድስናው ስፍራ ማን ይቆማል? ልቡ ንጹህ የሆነ። የኢትዮጵያ ሕዝብ ሃይማኖተኛ ነው። 95% የሚሆነው ሕዝብ ሃይማኖተኛ ነው። ይጸልያል፣ በአዳራሽ ይጸልያል፣ በቤተ ክርስቲያን ይጸልያል፣ በገዳም ይጸልያል፣ በበረሃ ይጸልያል። የምንቀበለው ግን በጣም ጥቂት ወይም አልፎ ነው የምንቀበለው። ለምን ቢባል በንጹህ እጅ አይደለም የምንጸልየው። ለምን ቢባል በንጹህ ልብ አይደለም የምንጸልየው። ለምን ቢባል በሰዎች መንገድ ላይ የምናስቀምጠው እንቅፋት፣ የምንዘራው ክፉ ዘር ጸሎታችንን ከልክሎታል። የምታመልከው አዶ ከበሬ አይደለም። አዶ ከበሬ ወይም አጋንንት የጨለመው ዓለም መዋቅር ነው። ገለ የሚሰጥ እግዚአብሔር የለም። ቀብረ የሚሰጥ አጋንንት ነው። እግዚአብሔር ቀብረ አይሰጥህም። አሳዳ አይሰጥህም። ከእግዚአብሔር እጁ ንጹህ ያልሆነ ሰው ጸሎቱን አይቀበልም። እንደዚህ ያለ መጽሐፉ በኢሳይያስ መጽሐፍ ምዕራፍ 1 ቁጥር 15 ላይ እጃችሁንም ወደ እኔ ብትዘረጉ፣ እጃችሁን ወደ እግዚአብሔር የምትዘረጉት አንዳች ነገር ለመቀበል ነው። ሰው እጁን የሚዘረጋው ሊቀበል ነው። ሊቀበል ካልዘረጋ ለምን ነው የሚዘረጋው? እጃችሁን ወደ እኔ ብትዘረጉ ዓይኔን ከናንተ ሰውራለሁ፣ ልመናንም ብታበዙ፣ ጠዋት ማታ ብትለምኑኝ፣ በብዙ መንገድ ብትጾሙ፣ ብትጸልዩ፣ ብዙ ነገር ብታደርጉ አልሰማችሁም። እጆቻችሁ ደም ተሞልተዋል። ወዳጆቼ የዛሬ ትምህርታችን የተከለከለው ልመናዬ እንደሚያስፈልገኝ ያውቃል፣ ግን ከልክሎኛል። ሊያመልጠኝ የማይገባ እድል ነው፣ ግን ከልክሎኛል። ጸልዬበታለሁ፣ ረጅም ጊዜ ጠብቄያለሁ፣ ግን ከልክሎኛል። ደግሞ የሚገርመውን ነገር ልንገራችሁ። እኔ ብቻ አይደለሁም በመጽሐፍ ቅዱስ ውስጥ የተከለከሉ ሰዎችን ማንሳትና መነጋገር እንችላለን። ለምሳሌ የአዲስ ኪዳንን አብዛኛውን ክፍል የጻፈው ሐዋርያው ቅዱስ ጳውሎስ እሾክን ከእርሱ ላይ እንዲያነሳለት ለመነው። በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 12 ቁጥር 17 ላይ 3 ጊዜ ለመንኩት፣ ግን ከለከለኝ።
መውጊያ አለ ስጋዬ ላይ ሰውነቴ ላይ መውጊያ አለ። ይሄን እሾክ ከኔ ላይ እንዲያነሳ ለመንኩት፣ ግን ከለከለኝ። እስከ 3ኛ ሰማይ የሄደ ብዙ ድንቅ ታምራቶች በእጁ የተደረገ በሚገርማችሁ ሁኔታ ለብዙ ሰዎች መዳን ምክንያት የሆነ ሰው ሰውነቱ ላይ ያለው እሾክ እንዲነሳ ለምኖ ተከልክሏል። ወዳጆቼ በጣም የምትወዱት ሰው እንዳይሞትባችሁ ጸልያችሁ የተከለከላችሁ ነው የሞተባችሁ። በጣም እንዲያመልጣችሁ ማትፈልጉት እድል ያመለጣችሁ የተከለከላችሁ ሰዎች መስራት፣ መማር፣ ማግባት እንደዚሁም ልክ እንደ ሐዋርያው ጳውሎስ የሥጋ መውጊያ በሰውነታችሁ ላይ ኖረው እየጸለያችሁ ፈውስ የተከለከላችሁ ሰዎች እየለመናችሁ እሱ ብቻ አለ። በማርቆስ ወንጌል መጽሐፍ ምዕራፍ 14 ላይ ጌታ ኢየሱስ ክርስቶስን በተመለከተ ማርቆስ ሲጽፍ እንደዚህ ይላል። ወንጌላዊ ማርቆስ ኢየሱስ ከመሞቱ በፊት ከደቀ መዛሙርቱ ጋር ከተነጋገረ በኋላ ተንበርክኮ ታላቅ ልመና ለመነ። ብትወድ እቺ ጽዋ ከኔ ትለፍ። ነገር ግን ተከለከለ። ጳውሎስ ጸልዮ ተከልክሏል። ኢየሱስ ጸልዮ ተከልክሏል። አንተ ጸልየ ማትከለከልበት ምንም ምክንያት የለም። ዋናው ጉዳይ ለምን እንደተከለከልክ ማወቅና መረዳት፣ ከጌታ ጋር ያለህን ነገር ማስተካከል በጣም መሰረታዊ ጉዳይ ነው። ወዳጆቼ የጠየቅነውን ነገር አይሆንም ብሎን ያልጠየቅነውን ነገር ይሰጠናል። የምንፈልገውን ነገር ከልክሎን የማንፈልገውን ነገር ይሰጠናል። አንዳንዶቻችን ድክም ብሎናል። ምክንያቱ ደግሞ እንዳይኖረን የምንፈልገውን ነገር በመሸከምና በመያዝ ደክሞናል። እንዲኖረን የምንፈልገውን ነገር ደግሞ በማጣት ደክሞናል። እንዲኖረን የምንፈልገውን ነገር በመፈለግ ደክሞናል። ለምንድን ነው ያልጠየቃችሁትን ነገር ለዛውም ከባድ ሊባል የሚችል ነገር ሳትጠይቁት ሰጥቷችሁ ስትጠይቁትና ሚያን ጉዳይ በጣም ስትፈልጉት የሚከለክላችሁ? ይሄንን ዛሬ እንድንነጋገር እፈልጋለሁ። የአገሬ ልጆች አሁን ያነበብኩላችሁ በሉቃስ ወንጌል መጽሐፍ ምዕራፍ 8 ከቁጥር 26 ጀምሮ በጌርጌሴኖን ጌታ ኢየሱስ ክርስቶስ አንድ ከአጋንንት እስራት የፈታውን ሰው ታሪክ ነው ያነበብነው። ጌርጌሴኖን በገሊላ ባህር በስተምስራቅ ክፍል የምትገኝ ክልል ነች። ወደ ጌርጌሴኖን ጌታ ኢየሱስ ከደቀ መዛሙርቱ ጋር መጣ። ከዛ ሲናገር እንደዚህ ይላል። እንዳገኘው በነገራችን ላይ ያገኘው ሰውየው ነው ኢየሱስን ያገኘው እና መጽሐፉ ስለዚህ ሰው ሲናገር ለብዙ ዘመን በመቃብር እንጂ በቤት አይኖርም ነበረ። ለብዙ ዘመን ልብስ አይለብስም ነበረ። ሰውነቱን ይጎዳ ነበረ። በቀንና በሌሊት ይጮህ ነበረ። ከእግሩ ላይ የእግር ብረት ከእጁ ላይ ሰንሰለት እየበጠሰ ከተማውን ያውክ ነበር። በድንጋይ መንገድ ይዘጋ ነበረ እና ጌታ ኢየሱስና ይሄ ሰው ተገናኙ። የዚህ ሰውዬ ችግር ምንድነው ሲባል በላዩ ላይ የነበረ ይገዛው የነበረ ይቆጣጠረው የነበረ አጋንንት ነበር። ቁጥሩም ደግሞ 6000 እንደሆነ ሌጊዮን እንደሚባል መጽሐፉን ስታነቡ ትመለከታላችሁ። ይሄ ሰው በጣም የሚያሳዝንና ምስኪን ሰው ነው። የሚያደርገውን የማያውቅ ሰው ነው። ይሄ ሰው ከቤተሰቡ የተለየ ከመንፈሳዊ ሕይወቱ የተለየ ይሄ ሰው በጣም አሳዛኝ በሆነ የህይወት መንገድ ላይ የሚያልፍ ሰውነቱ በድንጋይ የሚዋጭር ለአይምሮ በሚከብድ መንገድ ውስጥ የሚያልፍ ሰው ነው ይሄ ሰው። ወዳጆቼ ጌታ ኢየሱስ ወደዚህ ሰው መጣ። እንደውም ሉቃስ ሲዘግብ እንደዚህ ይላል። ደጋግሞ ለረጅም ዘመን ይለዋል ከ10 ዓመት በላይ በአጋንንት እስራት ውስጥ ታስሮ የነበረ ሰው ነው። ከ10 ዓመት በላይ ልብስ ለብሶ የማያውቅ ሰው ነው። ከ10 ዓመት በላይ በተራራ ይኖር የነበረ ሰው ነው። ሰው እንኳን አይደለም ልብስ ሳይለብስ ልብስ ለብሶ እንኳን በተራራ ላይ ጂኦግራፊ ሲናገር when altitude increase temperature decrease ይላል። this is that እና ብርድ ነው። ሰውነቱ በድንጋይ ይዋጭራል። አሳዛኝ ህይወት ነው የሚኖረው። ራሱን ይጎዳል። በመቃብር ነው የሚኖረው። ከሕያዋን መንደር ከወጣ ቆይቷል። ከቤተሰቡ ተለይቷል። ከራሱ ተለይቷል። ከመንፈሳዊ ህይወቱ ተለይቷል። ጌታ ኢየሱስ መጣ፣ ፈወሰው። ልክ እንደፈወሰው ከሰውየው ውስጥ የነበረው አጋንንት ወጥቶ እሪያዎች ውስጥ ገባ። ከእሪያዎቹ ደግሞ ባህር ውስጥ ገቡ። ከዛ ጠፉ። ይሄ የሆነውን ነገር እረኞቹ አዩ። እነዚህ እረኞች የሆነውን ነገር ለመናገር ወደ ከተማ ሮጡ ይላል። በከተማ ለሚኖሩ ሰዎች የሆነውን ነገር ነገሯቸው። በከተማ ያሉ ሰዎች ደግሞ የሆነውን ነገር ለማየት ሲሮጡ መጡ። ሲመጡ ያ ለብዙ ዘመን ልብስ የማይለብስ ድንጋይ የያዘ የሚያባርራቸው ከእግሩ ላይ የእግር ብረት ከእጁ ላይ ሰንሰለት እየበጠሰ ቀንና ሌሊት እንቅልፍ የማይተኛ የሕያዋን ሳይሆን የሙታን ባልንጀራ የሆነ ሰውዬ በመቃብር እንጂ በቤት የማይኖረው ሰውዬ ልብስ ለብሶ ኢየሱስ እግር ስር ቁጭ ብሎ
አዩት፣ ተገረሙ፣ ተደነቁ። እንደዚህ አይነት ነገር በታሪክ ሆኖ አያውቅም። ሲያውቁት ለረጅም ጊዜ ነው። ብዙ ነገር ተሞክሯል። የዚህን ሰውዬ ችግር መንግስት ሊፈታው አልቻለም። ሃይማኖት ሊፈታው አልቻለም። ቤተሰብ ሞክሮ አቅቶታል። የተተወ ሰው ነው። ዛሬ ግን በኢየሱስ እግር ስር ተቀምጦ ልብስ ለብሶ ወደ ልቡ ተመልሶ አዩት ይላል። የትምህርታችን ሐሳብ አሁን እዚህ ጋር ልክ ሲመለከቱት የከተማው ሰዎች ያቀረቡት ልመናል እዚህ ጋር መልሰን ማንበብ እንችላለን። በኋላ ላይ ይኸውላችሁ በዚህ ክፍል ውስጥ 3 ልመናዎችን ትመለከታላችሁ። የመጀመሪያው ልመና አጋንንቶቹ ያቀረቡት ልመና። አጋንንቶቹ ያቀረቡት ልመና ጌታ ሆይ እባክህ ወደ ጥልቁ እንዳንሄድ፣ እባክህ ወደ ጥልቁ አትላከን አሉት። አትላከን። ምክንያቱም ጥልቅ የሚባል መጨረሻ የሌለው የጨለማ ጉድጓድ የአጋንንቶች ዋና የመኖሪያ ስፍራ የስቃይ ቦታ እንዳለ ያውቃሉ። ወደዛ የስቃይ ቦታ መሄድ አልፈለጉም እና ጌታን ለመኑት። ከዛም ከአጋንንቶቹ ቀጥሎ የዚህን ሰውዬ መዳን የሰሙና የሆነውን ነገር ለማየት የመጡ ሰዎች ጌታ ኢየሱስን ለመኑት። እንደዚህ አሉት፣ ከከተማችን ውጣ፣ ውጣ ከከተማችን አሉት። ኢየሱስም ከከተማቸው ወጣላቸው። ሶስተኛው ልመና ደግሞ የዚህ የተፈወሰው ሰው ልመና ነው። የለመነውም ልመና ካንተ ጋር ልኑር ብሎ ለመነው። በዚህ ስፍራ 3 ልመናዎችን ትመለከታላችሁ። የአጋንንቶቹ ልመና፣ የከተማው ነዋሪዎች ልመና፣ እንደገና ደግሞ የተፈወሰው ሰው ልመና። ጌታ ኢየሱስ የአጋንንቶቹ ልመና ሰማ። በከተማው የሚኖሩትን ሰዎች ልመና ሰማ። የተፈወሰውን ሰው ልመና ግን አልሰማም። የከተማውን ሰዎች ልመና ሰምቶ ከከተማ ወጣላቸው። የአጋንንቶቹን ልመና ሰምቶ ወደ ጥልቁ አላካቸው። ይሄ የተፈወሰው ሰው ግን ያለው ብር ስጠኝ አይደለም፣ ያለው ልብስ ግዛልኝ አይደለም። ካንተ ጋር ልኑር እንኳን ካንተ ጋር ለብዙ ዘመን በብቸኝነት በመቃብር ኖሬ አይደል፣ ራቁቴን ኖሬ አይደል፣ እንኳን አይደለም ለብሼ ካንተ ጋር መኖር ያው ልኑር ካንተ ጋር። በቃ ከዚህ በኋላ ብዙ ሰዎች ደግሞ ከጌታ ጋር መኖር እንደሚፈልጉ ታውቃላችሁ። እንዴት የተወደደ ምርጫ እንደመረጠ፣ እንዴት ጥሩ ምርጫ እንደመረጠ ወዳጆቼ። የተከለከለው ልመናችሁ ስህተት ስለሆነ ብቻ እንደተከለከላችሁ እንዳታስቡ። አንዳንድ ጊዜ ራይት የሆነ ልመና ለምናችሁ፣ ትክክል ውብ የሆነ ቆንጆ የሆነ ልመና ያማረ የምድሩን ሳይሆን የሰማዩን ለምናችሁ፣ የዛሬን ሳይሆን የነገን ለምናችሁ፣ ትንሹን ሳይሆን ትልቁ ለምናችሁ፣ ለስጋችሁ ሳይሆን ለመንፈሳችሁ ለምናችሁ ልትከለከሉ ትችላላችሁ። ጌታ ሆይ ካንተ ጋር ልኑር አለው። ኖ ሂድ፣ ወደ ከተማ ሂድ፣ ወደ ቤተሰቦች ሂድ አለው። ጌታ ከለከለው። የተከለከለው ልመና ይሄ። ጌታ ለምንድን ነው ይሄን ሰው የከለከለው? ካንተ ጋር ልኑር ብሎ ቢለው ለምን ከለከለው ስትሉ፣ እንዳወለቀ ያዩ አሉ፣ እንደለበሰ ማየት ያለባቸው፣ እንዳበደ እንዳበቃለት ከንቱ ጩኸት ሲጮህ የሰሙት ሰዎች አሉ። አሁን የወንጌል ጩኸት መልእክቱ ተቀይሮ ቋንቋው ተቀይሮ፣ ትላንት ራቁቱን ነው የሚያውቁት፣ ዛሬ ግን ለብሰው ማየት አለባቸው። ሰፈሩ አውርቷል እንዳበደ፣ ሰፈሩ አውርቷል እንዳለቀለት። እግዚአብሔር ደግሞ የዚህ ሰው ታሪክ እንደቀየረና እግዚአብሔር አምላክ እንደው መጽሐፉ የሚለው እንደዚህ ነው፣ አንተ በዛ አካባቢ ሕያው ምስክር ትሆናለህ። እግዚአብሔር እንደማይጥል፣ እግዚአብሔር እንደሚያነሳ፣ ታሪክን እንደሚቀይር ሕያው ምስክር ትሆናለህ። የተከለከለው ልመናችሁ ታላቅነቱን እንድትመሰክሩ፣ ቸርነቱን እንድትናገሩ በደንብ አድርጉና አሜን በሉ። ሂድ፣ እግዚአብሔር ያደረገልህን ታላቅ ነገር ንገራቸው። ይሄ ሰውዬ ወደ ከተማ ሲመለስ ከፍ አድርጎ ድምፁን እግዚአብሔር ያደረገለትን ታላቅ ነገር እየተናገረ ሄደ። ምን እያለ? እግዚአብሔር አይጥልም፣ እግዚአብሔር አይረሳም፣ እግዚአብሔር ሰው የጣለውን ያነሳል። ወዳጆቼ ጸሎታችሁ ተመልሷል ማለት የአብ ደስታ ተፈጽሟል ማለት አይደለም። በተከለከለው ልመናችሁ የሚፈጸም የሰማይ ደስታ ካለ እሱ ክልከላ ሳይሆን እድል ነው። እሱ ክልከላ ሳይሆን በረከት ነው። አቤት! በተዘጋው በራችሁ በኩል የሚፈጸም የሰማይ ደስታ ካለ፣ በዘገየው ነገራችሁ በኩል የሚተረክ እግዚአብሔር ቸርነት ካለ፣ እግዚአብሔር ኖ ብሏችሁ ቀጥላችሁ የምትሰሩት የሰማይ ስራ ካለ፣ ለዛች ከተማ ነዋሪዎች መልካም ይሆንላቸው የነበረው ቢኖርላቸው ጥሩ ነበር። አንድ ቀን ገብቶ ለዘመናት ጥያቄ የሆነባቸውን አጋንንት መንገድ የዘጋባቸውን ከፈታላቸው፣ ቢሰነብትላቸው ደግሞ ብዙ ነገር ይደረግላቸው ነበረ። ግን ለመኑት፣ ወጣላቸው።
የአብ ደስታ ቢኖርላቸው ነበረ፣ ቢሄድላቸው አይደለም። ወዳጆቼ በተከለከለው ልመናችሁ በኩል የተፈጸመ የሰማይ ደስታ ካለ እሱ ትርፍ ነው፣ እሱ ክብር ነው፣ እሱ ሕይወት ነው፣ እሱ ድል ነው። የሰማኝ ሰው ካለ አሜን ይበለኝ። ይህ ሰው እንዳወለቀ ያዩ ሰዎች አሉ፣ እንደለበሰ ማየት ያለባቸው። ይሄ ሰው የሙታን ባልንጀራ እንደሆነ ያዩ ሰዎች አሉ፣ አሁን የሕያዋን ባልንጀራ እንደሆነ ማየት ያለባቸው። ይሄ ሰው ከዚህ በፊት ትርጉም የሌለው ጩኸት ነበር የሚጮኸው፣ አሁን ግን ትርጉም ያለው ጩኸት ነው የሚጮኸው። አሁን ሰባኪ ነው፣ እንደ ትናንት ነው፣ እብድ አይደለም። እንደ ትናንት ነው የሚያደርገውን የማያውቅ አይደለም። አሁን መስካሪ ነው። ጌታ ኢየሱስ የሚባል እስራቴን ፈታው፣ እርቃኔን ሸፈነው። አሁን ሰባኪ። ወዳጆቼ አንዳንድ ልመናችሁን የከለከላችሁ ሰባኪ ሊያደርጋችሁ ነው፣ አስተማሪ ሊያደርጋችሁ ነው፣ መስካሪ ሊያደርጋችሁ ነው። እሺ ቢላችሁ ኖሮ ዛሬ በኃይል የምትቀጣጠሉበት መንፈስ ከናንተ ጋር አይሆንም ነበረ። ወዳጆቼ በተከለከለው ልመናችሁ በኩል ቸርነቱን ሊያዘምራችሁ፣ በጎነቱን ሊያስወራችሁ፣ መልካምነቱን ሊያናግራችሁ፣ የመንግስቱን ሥራ እንድሰሩ ከሆነ ይሁን ይከልከል፣ ይሁን ይከልከል። አንድ ሰው ከሰማኝ አሜን ይበለኝ። አንድ ሰው ከሰማኝ አሜን ይበለኝ። ይሁን ይከልከል። ይሄ ሰውዬ ጸሎቱን ያስከለከለችበት ሚስቱ አይደለችም። ሚስት አለችው አይደል? ይሄ ሰውዬ ጸሎቱን ያስከለከለበት ትህትናው አይደለም። ደሞ እኮ የሚገርም ነው፣ ደሞ እኮ የሚደንቅ ነው። ሳይለምን ፈውሶት ሲለምን ከለከለው። ሲፈታው እኮ አልለመነውም። ከአጋንንት እስራት ነጻ ሲያወጣው እኮ አልለመነውም። ልብስ ሲያለብሰው እኮ አልለመነውም። እርቃኑን ሲሸፍንለት እኮ አልለመነውም። ሳይለምን የተፈወሰ ሰው ሲለምን ተከለከለ። ለምኖት አይደለም የፈወሰው፣ ለምኖት አይደለም እርቃኑን የሸፈነለት፣ ለምኖት አይደለም ታሪኩን የቀየረለት፣ እላዩ ላይ የነበረውን ሌጊዮን ያወጣለት ለምኖት አይደለም። ወዳጆቼ ሳትለምኑት ብዙ ነገር አድርጎላችሁ ስትለምኑት የከለከላችሁ ሰዎች፣ ሳትጠይቁት ብዙ ነገር ሰጥቷችሁ ስትጠይቁት የከለከላችሁ ሰዎች፣ ለዛውም እኮ ይገርማችኋል፣ ያደረገላችሁ ሳትለምኑት ከባድ ትልቅ ነገር፣ የጠየቃችሁ ደግሞ ትንሽ ነገር፣ ለምናችሁ የተከለከላችሁ ትንሽ ነገር። የልመናችሁ መሰማት የመባረካችሁ ማሳያ አይደለም። የከተማው ሰዎች የለመኑት ከከተማችን ውጣ ብለው ለመኑት ይላል ሉቃስ። ቃል በቃል ነው የሚለው፣ ከከተማችን ውጣ ብለው ለመኑት፣ ወጣላቸው። ይሄ በረከት አይደለም። በረከትስ ቢኖርላቸው ከነሱ ጋር ቢሆን በአሳማ ከሚገኝ ትርፍ ከጌታ ጋር በመኖር የሚገኘው ትርፍ የዘላለም ነው። የአሳማው ትርፍ ሊቀርባቸው ይሻላል። የልመናችሁ መከልከል ለስጋችሁ ሳይሆን ለነፍሳችሁ ትርፍ ነው። ለነፍሳችሁ ትርፍ ሲል ነፍሳችሁን ዘላለማችሁን እንድታተርፉ፣ ሕይወታችሁን እንድታተርፉ፣ ነጋችሁን እንድታተርፉ የሚሰማኝ ሰው ካለ፣ የቃል ሰው ካለ በደንብ አድርገው አሜን ይበለኝ። ሰዎቹ ኢየሱስን ከከተማቸው እንዲወጣ የለመኑት ኢኮኖሚካሊ ከስረው ነው። አሳማዎቻቸው በባህር ገብተው ነው። ግን የአሳማዎቹ መጥፋት የስጋ ኪሳራ ነው። ግን ከስጋ ትርፍ የነፍስ ትርፍ ይሻላል። ኢየሱስ ቢቆይላቸው የነፍስ ትርፍ ይሆንላቸዋል። የዛሬ ሳይሆን የነገ የሚጠፋ ሳይሆን የማይጠፋ ትርፍ ይሆንላቸው ነበረ። ለሚቴል ጸልያችሁ ተከልክላችኋል ማለት አልተባረካችሁ ማለት አይደለም። ስጠኝ ብላችሁት ኖ ብሏችኋል ማለት፣ ክፈተው ይሄንን በር መልካም እድል ነው እንዳያመልጠኝ ብላችሁት ኖ ብሏችኋል ማለት ኖ አይወዳችሁም ተከልክላችኋል ማለት አይደለም። የልመናችሁ መሰማት የአብ ደስታ ካልተፈጸመበት በረከት ሳይሆን እርግማን። የልመናችሁ መከልከል የአብ ደስታ ከተፈጸመበት ደግሞ ሰላም ነው፣ ደስታ ነው፣ ረፍት ነው፣ ክብር ነው። እኛ ሀገር ትልልቅ ሀብታሞች አሉ። እኛ ሀገር ትልልቅ ሀብታሞች አሉ። በኮንቴነር ዕቃ ያመጣሉ። ሞልተው ያመጡና ከዛ ወይ የሆነ መርካቶ ላይ ማሳየት ስለማይፈልጉ ደግሞ ስለማይመች ዌርሃውስ ውስጥ ያስቀምጡትና ዲስፕሌይ ነገር አዘጋጅተው ካላቸው ባለጠግነት ትንሹን እዛ ያስቀምጣል። እና እናንተ ልትገዙ ስትሄዱ ይታያላችሁ። ዲስፕሌይ ነው የምታዩት። ከፈለክ ከተስማማን ከመጋዘን ከዌርሃውስ ይመጣልሃል ይሉሃል። ምን ማለት ነው? ያ ዲስፕሌይ ማሳያ ነው። ያላቸው ምን አይነት ዕቃ እንደሆነ ኳሊቲውን ማሳያ ነው። ይሄንን ሰው ጌታ እንደዚህ አለው፣ አንተ ሕያው ምስክር ትሆናለህ። ሕያው ምስክር እዛ ከተማ ላይ ዲስፕሌይ ትሆናለህ። አንተን ያየ እግዚአብሔር ይረዳል ይላል። አንተን ያየ እግዚአብሔር ያነሳል ይላል። አንተን ያየ እግዚአብሔር ታሪክ ይቀይራል ይላል። ማን የረዳ ብለው ቢሉት ኢየሱስ ይላል። ማን ሰው አደረገ ብለው ቢሉት ኢየሱስ ይላል። ሊያሰብከው ነው የከለከለው። ሊያሰብከው ነው የከለከለው። ዲስፕሌይ ሊያደርገው የቸርነቱ፣ የምህረቱ፣ የደግነቱ፣ የአምላክነቱ ማሳያ ሊያደርገው